እናንተን አይመለከትም። ቀጠሮ ሰዓታችሁ መገኘት ይጠበቃል። እናንተን ብቻ ነው የሚመለከተው። ሪጀክት የማትባሉባቸው እድሎች ስላሉ ትራቭሎች ነን። ከቪዛ፣ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ መረጃዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ እንቀበላለን። የአሜሪካን የቢ1 ቢ2 እና ኬ1 የቪዛ ሲስተሞች ምን ናቸው? እንዲሁም ደግሞ በቅድ ውስጥ አሉ፣ እኛን ይመለከታሉ ወይንስ አይመለከቱም የሚለውን ነገር በዝርዝር እነግራችኋለሁ። በጉብኝት ቪዛ የ2 ዓመት ያገኛችሁ እዛም ገብታችሁ ደግሞ ወደ ግሪን ካርድ ፕሮሰስ የጀመራችሁ ፕሮሰስ ላይ ያላችሁ በጋብቻ በተለያዩ መንገድ ለምትሄዱ ሰዎች ቪዛው በእርግጥ እናንተን ይመለከታል ወይ የሚለውን ነገር በደንብ አድርገን እናያለን ማለት ነው። ሙሉ መረጃውን ለመከታተል ሰብስክራይብ አድርጉ። ፈጣን የሆኑ አዳዲስ መረጃዎችን ከኛ ታገኛላችሁ። እንደተለ የአሜሪካን የጉብኝት ቪዛ በቢ1 እና በቢ2 እንዲሁም ደግሞ ሌሎችም በኮንፈረንስ ኬ1 እንዲሁም ደግሞ በቢዝነስ ቪዛ ወደ አሜሪካን የምትገቡ ሰዎች እናንተን የተመለከተ አዳዲስ መረጃዎችን እንሰጣችኋለን ማለት ነው። እዚህ ጋር ማወቅ ያለባችሁ በፋሚሊ ቪዛ እና በጋብቻ ቪዛ ኢሚግራንት ሆነው ለሚሄዱ ሰዎች የአሜሪካን ኤምባሲ አሁንም ቀጠሮ እያስያዙ ወይንም ደግሞ አሁንም ወደ ኤምባሲ እንዲገቡና ኢንተርቪው እንዲያደርጉ እየተደረገ ይገኛል። በቅርቡ የተከፈተው የኤፍ1 ቪዛ ሲስተም ለ15 ቀን አካባቢ ተዘግቶ እንደነበረ ይታወቃል። ይሄንን የቪዛ አፕሊኬሽን ከፍተውታል። በርካታ ተማሪዎችም ከዚህ በፊት አፕሊኬሽን የሞሉ በርካቶች ሪጀክት ተብለዋል። ምክንያቱም በአስገቡት ዶክመንት ማለት ነው ዶክመንት ተቀይሯል። ይሄንን ልብ ያላሉ በርካታ ተማሪዎች በፊት ባስገቡት የአፕሊኬሽን ፎርም ነው ሪጀክት የተባሉት ማለት ነው። በርካታ ተማሪዎች አሁንም ቀጠሮ ድጋሚ ይዘው ወደ ኤምባሲ እየገቡ ይገኛሉ ማለት ነው። በእኛ በኩል ይህንን አገልግሎትም እየሰጠናቸው እንገኛለን። በተጨማሪ ግን ከዚህ በፊት ያስገቡት የትምህርት የቪዛ ፎርም ላይ የሞሏቸው ዶክመንቶች በሙሉ የተወሰኑትን ተቀብሏቸዋል፣ የተወሰኑት ግን ሪጀክት ተደርገዋል ማለት ነው። እንደ አዲስ ግን እንዲሞሉ ሪቪው አፕሊኬሽን አቅርበውላቸዋል ማለት ነው። በዚህም ሪቪው እየሞሉ ይገኛሉ። በአሜሪካን ኤምባሲ ኤፍ1 የቪዛ ሲስተም ላይ ለሚገቡ ተማሪዎች ማለት ነው። ቢ1 እና ቢ2 ኤፍ1 የሚባሉ የስራ ቪዛ የቢዝነስ ቪዛዎችን ግን የአሜሪካን ኤምባሲ አሁንም ድረስ ቀጠሮ ማስያዝ ይቻላል። ነገር ግን ወደ ኤምባሲ መግባት የሚቻለው ልክ 2 ወሩን ባን የተደረገበት ሲነሳ ብቻ ነው። ኢንቪቴሽኑን ማሰራት ወይም ደግሞ ቀጠሮ ማስያዝ ትችላላችሁ። ምክንያቱም ወደ በኋላ ላይ በርካታ የሆነ ሰው ባንዴ ወደ አሜሪካን ኤምባሲ ቀጠሮ ለማስያዝ ሲሞክር ጃም ስለሚኖረው የቀጠሮ ጊዜያችሁ ከተላከላችሁ ኢንቪቴሽን ካርድ ጋር ያልተቀራረበ ጊዜ ሊሆን ስለሚችል ኢንቪቴሽን ሌተሩ ደግሞ ኤክስፓየር ዴት ካደረገ ወይንም ደግሞ ኤክስ ካደረገ ቀጣይ ድጋሚ ማምጣት ይኖርባቸዋል ኢንቪቴሽን ሌተር ማለት ነው። ስለዚህ ኢንቪቴሽን ሌተሩ እንዳይቃጠል አሁን 2 ወሩ ሲያልቅ ኢንቪቴሽን ሌተር ማስመጣት ይኖርባቸዋል። ከዛ ውጪ አሁን ባለው ሁኔታ በርካታ ሰው የተለያዩ ዌብሳይቶችን፣ የተለያዩ ድረገጾችን፣ የተለያዩ ሚዲያዎችን ሰምተው ግርታ ነገር ተፈጥሮባቸዋል። በተለይ በፋሚሊያቸው ጋር ቤተሰባቸው ጋር ከዚህ ለሚሄዱ ኢትዮጵያውያን ማለት ነው። እዛ ያሉት ኢትዮጵያውያኖችም እንደዛው ግርታ ፈጥሮባቸዋል። በርካታ መረጃዎችን እየሰሙ ስለሆነ ማለት ነው። በእኛ በኩል ትክክለኛውን የሆነ መረጃ እየተከታተለን እናቀርብላቸዋለን። አዲስ አበባ የሚገኘው የአሜሪካን ኤምባሲ አሁንም ቀጠሮ ማስያዝ ይቻላል። ነገር ግን ቀጠሮ ስታስይዙ ማወቅ ያለባችሁ በዚህ 2 ወር ውስጥ መግባት አትችሉም። እነማን ናችሁ መግባት የማትችሉት? በቱሪስት ቪዛ ቤተሰቦቻችሁን ለማየት ወይም ደግሞ ሀገር ለመጎብኘት ወደ አሜሪካን ኤምባሲ በ2 ዓመት ቪዛም ያላችሁን ጨምሮ ማለት ነው። ከዚህ በፊት አሜሪካን ገብታችሁ ቢሆንም ለራሱ በቱሪስት ቪዛ ከሆነ አሁን ድጋሚ መግባት አትችሉም 2 ወሩን ማለት ነው። ይህንን 2 ወር ይበል እንጂ ትራምፕ ምናልባት
ይህንን 2 ወር ሊያሳጥሩት ይችላሉ። ወደ 45 ቀንም ሊያመጡት ይችላሉ። ከዚህ በፊት 2018 ላይ ባለፈው ቪዲዮ ላይ እንደጠቀስኩላችሁ 42 ሀገሮችን ነበረ ባን የተደረጉት። ከዛ ውስጥ 12 ሀገሮችን ነው ሰሌክት አድርገው ባን ያደረጉት። አሁን ደግሞ 36 ሀገሮች ናቸው። ከ36 ምናልባት እንግዲህ ኢትዮጵያ ልትወጣ ትችላለች እንደ ሌሎች ሀገሮች ማለት ነው ተብሎ ይጠበቃል። እስካሁን ድረስ ምንም አዲስ ነገር የለም። ፎርም ግን የሞሉ ሰዎችን የአሜሪካን ኤምባሲ ማለት ነው ቀጠሮ እንዲያሳጥሩ ወይንም ደግሞ ቀጠሯቸውን በቶሎ እንዲጨርሱ ወደ አሜሪካን እንዲገቡ በሚል ነው ይህንን 2 ወር ውስጥ ወደ አሜሪካን እንድትገቡ የሚል ትዕዛዝ ነው ያስተላለፈው ማለት ነው። በኤፍ1 በትምህርት ሊሆን ይችላል፣ እንዲሁም ደግሞ በጋብቻ ሊሆን ይችላል፣ ግሪን ካርድ ሊሆን ይችላል። በ90 ቀናቶች ውስጥ ለቤተሰብ ቪዛ የምትልኩ ሰዎች ማለት ነው ለእናንተ ይህንን ግዴታ አስቀምጦላችኋል ማለት ነው። የአሜሪካን ኢሚግሬሽን ቢሮ በ2 ወር ውስጥ ወደ አሜሪካን ገብታችሁ ቪዛችሁን ኤክስቴንድ ወይንም ደግሞ እዛው የግሪን ካርድ ፎርማችሁን እንድትጨርሱ ማለት ነው የሚል ፎርም ነው። ይሄንን የሚል ህግ ነው እንግዲህ ያወጣው ማለት ነው። ይሄንን ተከትሎ እንግዲህ በርካታ የሆኑ ኢሚግራንት ማለት ቤተሰብ አባላቸው ባል ወይም ሚስት፣ እናት ወይም ልጅ አሜሪካን ሀገር ላይ ግሪን ካርድ ካለው ለነሱ የተላከላቸው ኢንቪቴሽን ሌተር አፕሊኬሽን ፎርም ተሞልቶ ከዚህ በፊት አሜሪካን ገብተው አሁን ተመልሰው ኢትዮጵያ ካሉና የግሪን ካርድ ፕሮሰስ ላይ ያሉ፣ የጋብቻ ፕሮሰስ ላይ ያሉ፣ የኤፍ1 ፕሮሰስ ላይ በትምህርት ላይ ያሉ ተማሪዎችን አይመለከትም። የሚመለከተው እንደ አዲስ አፕላይ ለሚያደርጉ ሰዎች እንዲሁም ለቱሪስት ለሚሄዱ ሰዎች ቱሪስት ሆነው ለተለያዩ ፕሮግራሞች ወደ አሜሪካን ለሚሄዱ ሰዎች ነው። ሁለተኛ ነገር ደግሞ በተለያዩ ምክንያቶች አሜሪካን ኤምባሲ በኮንፈረንስ ሊሆን ይችላል፣ በተለያዩ ኢቨንቶች ሊሆን ይችላል። በእነዚህ ምክንያቶች ወደ አሜሪካን ለሚገቡ ኢቨንቶች ስንል የሙዚቃ ላይ ካትት ይችላል። ኢቨንቶች ስንል የፋሚሊ ኢቨንቶችን በቱሪስት ቪዛ በኩል ኢቨንትን እዛ ለማክበር ወይም ደግሞ እዛ ፕሮግራም ላይ ለመገኘት በሚል ምክንያት ወደ አሜሪካን ኤምባሲ ለምትገቡ ሰዎች እናንተን ነው የሚመለከተው። ሲም ቀጠሮ አስይዛችሁ ለኢንተርቪው መቅረብ ይጠበቅባችኋል ማለት ነው። በነገራችን ላይ ኢንተርቪው ቀጠሮ ያለባችሁ ሰዎች ጥንቃቄ ማድረግ አለባችሁ። ኢንተርቪው ቀጠሮ ስላላችሁ ብቻ አሁን መግባት አይቻልም። ምክንያቱም እዚህ ያለው የአሜሪካን ኤምባሲ ኦፊሰር እናንተ የሞላችሁትን ዶክመንቶችን ሙሉ በሙሉ ካየ በኋላ የሚያጸድቀው በአሜሪካ ነው፣ ስቴት ዲፓርትመንት ነው የሚጸድቀው። እንደ በፊቱ እዚሁ ያለው ኤምባሲ ያለው ኦፊሰር ሪጀክት ወይንም አፕሩቭ የሚለውን አይመታላችሁም። ቀጥታ በፓስፖርታችሁ ተቀብለው ወይንም ደግሞ ኢሜል እስከሚደርሳቸው ድረስ አፕሩቭ ተደርጎ ቤት ነው የሚላክላችሁ። በዲኤችኤል በኩል ነው የሚላክላችሁ ወይንም ደግሞ እነሱ በመረጡት መንገድ ነው ለእናንተ አፕሩቭን ወይንም ደግሞ ሪጀክቱን የሚመልሱላችሁ እንጂ አፕሩቭ የሚለውን ወይም ሪጀክት የሚለውን አታገኙም። ነገር ግን የተሳሳተ ዶክመንት ካስገባችሁ፣ ያልተሟላ ማስረጃ ካቀረባችሁ፣ በኢንተርቪው ሰዓት የተጭበረበሩ እየመለሳችሁ ከሆነ ኦፊሰሩ እዛው ጋር ያስቆማችኋል ማለት ነው። እዛው ሪጀክት ይላችኋል ማለት ነው። ለምሳሌ አንዳንዶች ሐሰተኛ የባንክ ስቴትመንት ያቀርባሉ፣ በኢትዮጵያ ያሉ ማለት ነው። ሁለተኛ ሐሰተኛ የትምህርት ማስረጃዎች፣ ሐሰተኛ የተለያዩ የጋብቻ ዶክመንቶችን ያቀርባሉ። እነዚህ ዶክመንቶችን አፕሩቭ የሚያደርግላቸው የራሳቸው የሆነ ያንን የማጣራት ስራ አላቸው። ለምሳሌ በባንክ ስቴትመንት ጉዳይ ላይ ባንኮች ጋር ቀጥታ ከሁሉም ኢትዮጵያ ውስጥ ካሉ ባንኮች ጋር የአሜሪካን ኤምባሲ ይሰራል። አፕሩቭ የተደረገ ትክክለኛ የባንክ ስቴትመንት ካላቀረባችሁና ሐሰተኛ ዶክመንት ካቀረባችሁ በድጋሚ አሜሪካን ኤምባሲ እንዳትገቡ ነው የሚያደርጓችሁ። ይህንን አብዛኛው ጊዜ የሚሳሳቱት በኤጀንት በኩል የሚሄዱ። እነዚህን ሁሉ ዶክመንቶችን ካሟላችሁ በኋላ ሪጀክት የማትባሉባቸው እድሎች ስላሉ እናንተን የማይመለከቱ በጋብቻ በትምህርት እንዲሁም በፋሚሊ ግሪን ካርድ ኢሚግራንት ሆናችሁ ከዚህ በፊት አሜሪካን ሀገር ላይ ስትኖሩ የነበረ ግሪን ካርድ ላላችሁ ለቫኬሽን ኢትዮጵያ የመጣችሁ እናንተን አይመለከትም ማለት ነው። ስለዚህ እናንተ በየትኛውም ሰዓት አሜሪካን ሀገር ላይ መግባት ትችላላችሁ ማለት ነው። ዶክመንታችሁን ማስተካከልም ትችላላችሁ። በሂደት ላይ ያለም ካለ ደግሞ
ወደ አሜሪካን ኤምባሲ ቀጠሮ አስይዛችሁ መግባት ትችላላችሁ። ነገር ግን ዶክመንቶችን በኢንተርቪው ሰዓት የተናገራችሁ ከሆነ ድጋሚ ሪቪው ኢንተርቪው ልትጠሩ ትችላላችሁ፣ ወይንም ደግሞ ሪጀክት ልትባሉ ትችላላችሁ ማለት ነው። እዚህ ጋር ጥንቃቄ ማድረግ ይጠበቅባችኋል። ሌላኛው ምን ዶክመንቶች ያስፈልጋቸዋል እነሱን አብረን እናያለን። አሜሪካን ኤምባሲ በጉብኝት ቪዛ B1 እና B2 እንዲሁም በቢዝነስ ቪዛ ደግሞ K1 እንዲሁም በስራ ቪዛ ደግሞ H1 እነዚህን ዶክመንቶችን ምን ያስፈልጋሉ ራንደምሊ የሚያስፈልጋችሁን ነገር ነግራችኋለሁ። አሜሪካን ያላችሁ ኢትዮጵያውያን እኛ በ50ም ስቴት ላይ የምንሰራ ስለሆነ በዚህ ስልክ ቁጥር ላይ ደውላችሁ እኛን በዋትስአፕ ማግኘት ትችላላችሁ። አሜሪካን ሀገር ላይ ለቤተሰቦቻችሁ በተለያዩ ምክንያቶች በቱሪስት ቪዛም ቤተሰቦቻችሁን ማምጣት ለምትፈልጉ ሰዎች እኛን በዚህ ስልክ ቁጥር ዋትስአፕ ላይ ማነጋገር ትችላላችሁ። በ50ም ስቴት አገልግሎቱን ታገኛላችሁ። በተጨማሪም ኢትዮጵያ ላይ ደግሞ ከኢትዮጵያ ወደ አሜሪካን የቱሪስት ቪዛ ከነ ትራቭል ሂስትሪው ይህንን አገልግሎት በእኛ በኩል ማግኘት ትችላላችሁ። እኛን በዚህ ስልክ ቁጥር ቀጥታ በመደወል ይህንን አገልግሎት ታገኛላችሁ ማለት ነው። ትራቭል ሂስትሪ ለሌላችሁ ሰዎችም ትራቭል ሂስትሪ ወደ አውሮፓ ሀገራት የሻንጋይ ሀገሮች ላይ ትራቭል ሂስትሪ እናዘጋጅላችኋለን። በእኛ በኩል እነዚህን አገልግሎት B1 B2 የቪዛ አፕሊኬሽን ፎርሞች አብዛኛው ተመሳሳይ ናቸው። የዲኤስ ፎርም ጋር ተቀራራቢ ናቸው። ነገር ግን በአሜሪካን የሚገኝ አንድ የናንተ ቤተሰብ ለናንተ የሚያሟላቸው ፎርሞች የመጀመሪያው ግሪን ካርድ ወይንም ደግሞ ሲቲዝን መሆን አለበት። ወይንም ደግሞ ኢንቪቴሽን ለመላክ ሶሻል ሴኩሪቲ ነምበር ሊኖረው ይገባል። ስቴብል የሆነ መኖሪያ አድራሻ ሎኬሽን ያስፈልገዋል። ባንክ ስቴትመንት ያስፈልገዋል። ከወንጀል ነፃ መሆኑን ማረጋገጫ ያስፈልገዋል። የሜዲካል ማረጋገጫ ያስፈልገዋል። በሶሻል ሴኩሪቲ ነምበሩ ላይ ምንም አይነት ሚስቴኮች ወይንም ደግሞ የታክስ ክፍያ ጋር በተገናኘ ምንም አይነት ችግር ከሌለበት ይሄ ሰው አለመኖሩን የሚያሳይ ስቴት ዲፓርትመንት ላይ ማቅረብ ይጠበቅበታል። ለእናንተ ኢንቪቴሽን የሚልክላችሁ ለእናት፣ ለአባት፣ ለልጅ፣ ለጓደኛ፣ ለቤተሰብ፣ ለተለያዩ የቤተሰብ አባላትና ለጓደኞቻችሁም በዚህ መንገድ ኢንቪቴሽን መላክ ትችላላችሁ። በተለያዩ ፕሮግራሞች መሰረት ለእናንተ ወደ አሜሪካን እንዲመጡ እነዚህን ኢንቪቴሽኖችን መላክ ትችላላችሁ። ነገር ግን ትራቭል ኢንሹራንስ በአሜሪካንም አለ ኢትዮጵያ ውስጥም አለ። አብዛኛው ጊዜ ግን አሜሪካን ያሉ ቤተሰቦች ናቸው ትራቭል ኢንሹራንሳቸውን ለፋሚሊ የሚሸፍኑት። ካል የሚያደርጉት አዲስ አበባ ከሆነ የአዲስ አበባውን ክፍያ እንዲሁም ኤምባሲ ቀጠሮቻቸውን ጨምሮ እዛው ፎርሙ ላይ እንዲካተት ያደርጋሉ። አብዛኛው ጊዜ በጠበቃ ስለሚሞላ ማለት ነው። በግላችሁም የምትሞሉላቸው ደግሞ ከሆነ ፎርሙን ከሞላችሁ በኋላ ዲኤስ ላይ የሞላችሁትን ፎርም ስለናንተ ኢንቪቴሽን ስለሚልከው ሰው ስታተስ በደንብ ማወቅ ይጠበቅባችኋል። ኢንቪቴሽን ስታተስ ስትሞሉ ኢንቪቴሽን ላይ የሚሞላው ሰው ለምሳሌ እህት ወንድም ከሆነ ስለሚኖርበት አሜሪካን መቼ እንደገባ ስለሱ ከሱ ጋር ያላችሁ የስጋ ዝምድና ምን አይነት እንደሆነ እንዲሁም ደግሞ ስለሚሰራው ስራ የት አካባቢ እንደሚኖር አጠቃላይ ስታቱሱን ዲቴይል ማወቅ ይጠበቅባችኋል ማለት ነው። አዲስ አበባ በሚገኘው የአሜሪካን ኤምባሲ ኢንተርቪው በምትገቡበት ሰዓት ከምትጠየቋቸው ጥያቄዎች መካከል ስላለበት ማለት ነው እነዚህን ማወቅ ይጠበቅባችኋል። ሌላኛው እዚህ ያላችሁ ኢትዮጵያውያን አዲስ አበባ ማለት ነው የምታሟላቸው ዶክመንቶች አሉ። ለምሳሌ አንደኛው የልደት ወረቀታችሁ ነው። ፓስፖርታችሁ ቢያንስ 1 ዓመት ኤክስፓየር ዴት የቀረው መሆን አለበት። ሁለተኛ ከወንጀል ነፃ መሆናችሁን የሚያሳይ ዶክመንት ያስፈልጋል። ሌላኛው ደግሞ በጋይ ዶክመንት ያገባ ያላገባ የሚለውን ነገር የሚያሳይ ዶክመንት መሆን አለበት። ሌላኛው ባንክ ስቴትመንት ነው። ባንክ ስቴትመንት በሁለት መንገድ ነው ማየት ያለባችሁ። አንደኛ እድሜያችሁ ከ55 ዓመት በታች የሆኑ ሰዎች ባንክ ስቴትመንት ትራቭል ሂስትሪ ያስፈልጋቸዋል። እንዲሁም ደግሞ ከዛ በላይ የሆኑ ሰዎች ግን ባንክ ስቴትመንት አያስፈልግም፣ ትራቭል ሂስትሪም አያስፈልግም። ስለዚህ እነዚህን ዶክመንቶች ግን ያስፈልጋሉ። የልደት ካርድ ኢትዮጵያዊ መሆናቸውን አውተንቲኬት የተደረገ በውጭ ጉዳይ ሚኒስቴር የተረጋገጠ መሆን አለበት። በተጨማሪም ደግሞ በአሜሪካን ኤምባሲ ደግሞ ቀጠሮ የምታስይዙበት ዲኤስ ፎርም መሞላቱን እርግጠኛ መሆን አለባችሁ። እነዚህ ዶክመንቶች
እስከ K1 ይልጋሉ። K1 ላይ ስንመጣ ግን አብዛኛው የምትሞሉት ስታተስ ስለሆነ አሜሪካን ያለው ሰው ስለናንተ ስታተስ መሙላት ይጠበቅበታል፣ ስለራሱ ስታተስ መሙላት ይጠበቅበታል። እዚህ ያላችሁ ደግሞ በዲኤስ ፎርም ላይ በB1 በB2 በዲኤስ 160 ቀጽ ላይም በዲኤስ 260 ቀጽ ላይም ተመሳሳይ ነው። በB1 እና በB2 የምትሞሉት ፎርም ማለት ነው። ስለዚህ እነዚህን መለየት ያስፈልጋል። አብዛኛው ተመሳሳይ ናቸው፣ ነገር ግን የሚለያቸው የቪዛው ሂደት ነው ወይንም ደግሞ የቪዛው አፕሊኬሽን ፎርም ነው። ለምሳሌ H1 ላይ ሲሆን ስለናንተ ኢንቪቴሽን የላከላችሁ ካምፓኒው አሜሪካን ሀገር ላይ የሚሰራ ካምፓኒ ከሆነ ለምሳሌ ኢትዮጵያ ላይ ብራንች ካለው ወይንም ደውች ሊሆን ይችላል። እዛ ውስጥ የምትሰሩ ሰዎች ካምፓኒው ሄድ ኦፊሱ አሜሪካን ከሆነ እዚህ ያለው መስሪያ ቤት ብራንች መሆኑን የሚያረጋግጥ ወይንም በመንግስት በኩል በኢትዮጵያ መንግስት በኩል የተረጋገጠ ዶክመንት ሌተር ያስፈልጋቸዋል። ወይንም ደግሞ ከአሜሪካን ሄድ ኦፊሱ እየመራው እንደሆነ ብራንቹን የሚያሳይ ሌተር ያስፈልጋቸዋል። ኢንቪቴሽን ያስፈልጋቸዋል። ለምን ወደ አሜሪካን መዘዋወር እንዳለባቸው የሚያሳይ ዶክመንቶችን ማቅረብ ይጠበቅባቸዋል H1 ላይ ማለት ነው። ማሪም ደግሞ አሜሪካን ሀገር ላይ ካምፓኒው እናንተን ለስራ ከጠራችሁ ወይንም እዛ እንድትሰሩ ከጠራችሁ የወርክ ፐርሚቱን የፍቃድ ያገኘ ካምፓኒ መሆን አለበት። አኮሞዴሽን እና አጠቃላይ ሰርቪስ ስለናንተ የተመረጣችሁበትን የሚያሳይ ሌተር ያስፈልጋል። ያንን ከዲኤስ ፎርም ጋር አታች አድርጋችሁ ነው አብራችሁ የምታስገቡት ማለት ነው። እንጠቅለል አድርገን በB1 በB2 J H1B እነዚህ B2 ቪዛዎችን አጠቃላይ በሁለት ወር ውስጥ ታግደዋል ማለት ነው። ባን የተደረጉ የቪዛ አፕሊኬሽኖች ናቸው። እነዚህን ማስገባት አትችሉም። ፎርሙን ሞልታችሁ ቀጠሮ መያዝ ብቻ ነው የምትችሉት እንጂ በዚህ ቪዛ አሁን ባለው ሁኔታ በሁለት ወር ውስጥ መግባት አትችሉም። ይሄንን ልታውቁ ይገባል። ነገር ግን በዚህ መሃል ውስጥ በሁለት ወር ውስጥ እንግዲህ የተፈጠሩ ወይንም ደግሞ የተጨመሩ የተቀነሱ ነገሮች ካሉ ወይንም የሚስተካከሉ ወይንም የምታስተካክሏቸው የቪዛ ፎርሞች ካሉ እንነግራችኋለን ማለት ነው። በተጨማሪም ደግሞ በባን ከተደረጉ ሀገሮች መሃል ኢትዮጵያ ከተነሳችም እነዚህን መረጃዎችን ቶሎ ብለን ወደ እናንተ እናደርሳለን ማለት ነው። ኢትዮ ትራቭልን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አብራችሁን ስለሆናችሁ እናመሰግናለን። ቀጣይ ጥያቄዎች ካላችሁ ከቪዛ ጋር በተገናኘ ማለት ነው ወይንም ልታስተካክሏቸው የምትፈልጉዋቸው የቪዛ አፕሊኬሽኖች ካሉ ኮሜንት ላይ ያስቀምጡልን፣ እናየዋለን። በተጨማሪም በአሜሪካን 50ም ግዛት ላይ የአፕሊኬሽን ፎርሞችን እንዲሁም ከጋብቻ ጋር በተገናኘ በግሪን ካርድ ጋር በተገናኘ እኛ እነዚህን አገልግሎቶችን በዚህ ስልክ ቁጥር ዋትስአፕ ላይ ደውሉልን፣ አገልግሎቶችን ታገኛላችሁ ማለት ነው። ኢትዮ ትራቭል በማለት ሰብስክራይብ አድርጉን፣ ደግሞ ዲስክሪፕሽን ላይ እናስቀምጥላችኋለን ማግኘት ትችላላችሁ። የቴሌግራም ቻናላችን ላይ በርካታ የሥራ አማራጮችን እናስቀምጥላችኋለን ማለት ነው። ያላችሁ አብራችሁን ስለሆናችሁ እናመሰግናለን። መልካም ሁሉ በያላችሁበት ተመኘን። ፒስ